አዎ ስንት እግዚአብሔር ነው ያለው? አንድ ኦኬ አንድ እግዚአብሔር የተባለው ልጁ ነው ወይስ አባቱ? አይ ነው አባቱ ነው። እንቀጥል ወይስ ይብቃችሁ? አይ ትችላለህ ቀጥል። ምናቀውን መልሰል። ስለዚህ እግዚአብሔር የተባለው አባቱ ነው ልጁ ነው? የተሰቀለው ነው ያልተሰቀለው? መውጣት ከፈለጋችሁ እንውጣ። መውጣት ከፈለጋችሁ ሉጣ። እንትን ቀዝቀዝ ነገር ብላችኋል። ዝገት ምን ያዘ ቢያንቺ ጋር ኦ ብሮ ሰላም ነው? ጃ ፒስ ነው ብራዘሪ ዋጓን brother Rastaman vibration is positive. ዋጓን yo my nigga ባዬ Retix is Imperial Majesty Selassie. This is Rastaman vibration is positive. ያስተላል ኢንትሮ አራ ለሆነ ለኢንትሮ ቢሆን ነገር ዋጓን This is Ja from Jamaica Kingston Bombo Club man. Wagwan my nigga brother man nigga yeah man my homie nigga ara who is that what going on nigga yeah man moody na corrupti takko moody aramarti ራሱ ነው እንጃ መሰለኝ አራዳች አረ ማንሽ ምርጥዬ ያ ማን እንዴት ነሽ አለው ልጅ አይ ብራዘሪ ያ ማን እስቲ ጋር ጌም እስቲ እንትን በይ ጌም ተቀበይና ሰው እንዳይገባ እና አረ የት ናችሁ እንዴት ናችሁ አረ የት ናችሁ የኔ ፋሚሊ ምንሽ ሚውዚሻን ነሽ ነው ብራዘሪ አይደለም አይ አረ ግን መቤቴና እቺ ትል በጣም ከባድ ነው ብራዘሪ ያማ my brother ቀላል እኮ ነው እኮ እስቲ ሆነ እኔ የሆነ ሚውዚክ እንትን እያልኩ ነው እና ለኢንትሮ የሚሆን ነገር አለ አይደል በራስሽ ድምጽ ሳውንዶችሽን ላኪልኝና አውጥቼ ክሬዲት ይኖርሻል ሜንሽን አደርግሻለሁ ቢያንስ እኔ አሁን ወደ ስብከት ገባው ዘፈንትቼ ወደ ስብከት ገባው ኃጢያት ነው ብለውኝ አስጣሉኝ እንዴት በቃ ኃጢያት ነው ብሎ አስጣሉኝ ቀጥቅጠው ኃጢያት ነው ያሉ ሰዎች ግን ንጹህ ናቸው አይ ህጉን ነው ነገሩኝ አልገባኝም እነሱ ህጉ የተጻፈውን ፈጣሪ የጻፈውን ህግ ነገሩኝ እንጂ እነሱ ኃጢያተኛ ነህ ካላሉኝ ዘፈን መዝፈን ያስጠይቃል አሉ እንግዲህ ኃጢያት ነው አሉ ምን ትላለህ አንተ እኔ እንጃ የልባችንን ነው የሚያውቀው ብዬ አስባለሁ እሱ እንደሰው አይደለማ ያው አካል ደግሞ ከልብ ተቀብሎ ነው ሪአክት የሚያደርገው አይደለ እንዴ ብቻ እኔ እንጃ አንተ አሁን በርጫ እየቃምክ ነው ይሄ መጀመሪያ የልብክ ፍላጎት ነው ልብክ ቃም አለክ ከዛ ሄደ በርጫህን ገዛ ከዛ እየጨበስክ ነውና በሰውነትም የምታረገው ነገር የልብህ እንትን ነው የልብ ፍላጎት ነው ከልብ ነው የሚመነጨው ስለዚህ ዋናውም ልብ ነው ስትል ኦሬዲ ልብ ውስጥም ያለ ነገር ነው እና እስቲ ፍቃደኛ ከሆንክ አንዳንድ ነገር እናውራ ከፈለክ ማለት ነው ምን ጥያቄ ልጠይቅኝ ኖ አይ እናውራለን እንዴ በቃ ዝም ብለን ስለ ላይፍ ምናምን ነገር እኔም አንተ የነበርክበት ህይወት ውስጥ ነበርኩኝ አንተን ጀጅ እያደረኩ አይደለም ትክክል አይደለህም ምናምን እያልኩ ሳይሆን ላይክ ሌስ ኖ ዩር ኦፒኒየንህን ልወቅ እስቲ እንዴት ነው ምናምን የሚለውን ነገር ማለት ነው የኔ ሐሳብ ያው ለምን ተፈጠረም ብለህ ታምናለህ አንተ ምን ለፈተና ነው አለ ስቃይ ነው የምን ፈተና የምን ስቃይ የምን ፈተና የምን ስቃይ ምድር ላይ ስትራግል ነው አበናት አንዱ ሞልቶለት ለአንዱ የሚጎድልበት ምድር ላይ አሁን እኔ ምንም ማለት አልፈልግም አልችልም
ገባሽ? አንድ ይሄንን ማን ያደረገው? ይሄንን ማን ያደረገው? የሰው ልጅ ራሱ ነው እኮ። ታዲያ የሰው ልጅን ታዲያ አንተ የተፈጠርክበትን ምክንያት ይሰጣል እንዴ? ዋጓማ አባት ስለሽ ሆነ ምን ልበልሽ? አሁን እኔ ማለት ነው እኔ እንዳስተማሩኝ ማለት ነው እንዳስተማሩኝ እንዴት በምን ላስረዳሽ? የሰው ልጅ ሐሳቡ አያልቅም። የሰው ልጅ አምላክን መሆን ፈልጎ ነበር። አምላክን መሆን ተመኝቶ ነበር። ባቢላንሲያ ገብቶሻል? እና በዛ ስህተቱ ምክንያት እዚህ ይሄን ላይፍ እየኖርን ያለ ነው ብዬ አስባለሁ። ኦሪጂናሏ ገነት እዚህ አይደለችም። ገባሻ? እንዴ አንተ ባልሰራከው ነገር ለምንድን ነው ገፈት የምትቀምሰው? ምን አውቃለሁ? አሬ መቼ ምን አውቃለሁ? እኛ ራስ ምንና አይ ጠይቃ አታውቅም እንዴ? አሁን ለምሳሌ እኮ አንተ ህንድ ሀገር ብትሄደው ላም ያመልካሉ አይደለ? እንዴ ላም ለምን እንደሚያመልኩ ላም እንዴት እንደሚያመልኩ ብታየውን እኮ ያስቃል። ላሟ እንኳን ራሷን መርዳት ማችል ምን አውቃለሁ ብለህ መቀበሉ ፌር አይደለም። ግን አምላክ እኔ ግን አሁን ማለት ነው ይልስ እኔ አሁን አሳቤል ልንገርሽ፣ አስተሳሰቤል ልንገርሽ። እሺ አስተሳሰቤል ልንገርሽ። አንድ አምላክ አለን፣ የሁሉም ፈጣሪ ነው። እሺ ሁሉንም ይሰማዋል ማለት ነው። ሁሉንም ይሰማዋል። እና እንዲህ ነው እንዳነው ብዬ ምናምን ነገር የማንንም እምነት መውቀስ አልፈልግም። እዚህ ጋር ገባሽ አይደለም? ሁሉን ሰሚ አምላክ ነኝ እስካለን ድረስ በአረበኛም አወራው፣ በግሪክኛም አወራው፣ በሮማንኛም አወራው እሱ ነው የሚሰማን አይደለ? ያማና አይመለከተንም። በቃ የሰጠንን በልተን ያኖረንን መኖር ነው። አይ እኮ ስቃይ ያልከው አይሰጠንን ይሄው ስቃይ ያልከው እኮ አሁን እሱ እኮ ነው ያልተዋጠ። እሱ የሱ ውሳኔ ነው፣ አይመረመርም ጭራሽ። ኧረ የሱ ውሳኔ አይደለም። አንቺ ደግሞ እና እኔ ራሴ ወደ በፈለኩትን ህይወት ነው እየኖርኩ ያለሁት አይደለም እኮ የመረጥኩትን ነው የተመረጠልኝ ነው እየኖርኩ ያለሁት። ኖ አንተ ይሄን ኑሮ እንድትኖር ያስገደዱክ ሰዎችና ራስህ ነህ። እስቲ እንዴት አስረጅኝ? እሺ ለምሳሌ ላስረዳክማ። አሁን ለምሳሌ አንተ የት ነው የምትኖረው? እኔ ኢትዮጵያ ውስጥ ነኝ። ኦኬ የራስህ ቤት አለክ? የለኝም። የራስህ መሬትስ አለክ? የለኝም። ኦኬ ለምሳሌ አንተ የት ሀገር ነው የምትኖረው? አዲስ አበባ ነው። አዲስ አበባ ለምሳሌ አሁን የሆነ ክፍት ሜዳ ፈልጋ አጥረከው መሬቱ የኔ ነው ብትል ምን ችግር አለው? እንዴት ምን ችግር አለ? ያ መሬቱ የማን ነው ሲጀመር? እንዴ ከዛ በፊት አጥረው የያዙ ሰዎች እነሱ ልጆቻቸው አወረሷቸው። አይ ባዶ ያልታጠረ መሬት እሱን አሁን ሄድክና አጠርከውና የኔ ነው አለ። ምን ችግር አለው? የኔ አስበላኝ ነው እንዴ? ምን በዬ ነው አለ እጂ ማጥረው? ኖ አይደለም፣ እኔ ሎጂክ ነው እያወራሁ ያለሁት ብሮ። ባጥረውማ አሪፍ ነበር፣ ደስ ይለኝ ነበር እኮ። ታዲያ ለምን አትወስደው? ምን ችግር አለው? ለምን አትወስደው? ምን ችግር አለው? መታዳ ኦኬ የዛ መሬት ባለቤት ማን ነው? መንግስት አይደለም፣ ፈጣሪ ነው። መንግስትማ ለመንግስት ማን ሰጠው? ፈጣሪ። መንግስቶቻችሁን ተገዙ ይላል። አይ ፈጣሪ ለመንግስት አልሰጠም። ፈጣሪ ለሰው ልጆች ሁሉ ነው መሬትን የፈጠረው በፍትሃዊነት። ምክንያቱም አሁን እኔ እናንተ ራሱ አሁን ከነጀለሶች ምናምን ነገር ሰፊ መሬት ብንከፋፈል ኢትዮጵያን ራሱ ግማሿን ራሱ አንኖርባትም። በቂ ነገር አለ። ገባካ? ግን ሰዎች ጉልበተኛ የሆኑና በሰይጣን አመራር በሰይጣን አካሄድ ይሄዱና ጉልበተኛ ይሆኑባል፣ ሽጉጥ ይዘው ማለት ነው። ገባካ ያልኩ ነገር? ስለዚህ ይሄን ህይወት እንድትኖር የሚያደርጉ ሰዎች ናቸው እንጂ ፈጣሪማ ከበቂ ነገር፣ በቂ ምግብ አለ፣ በቂ ውሃ አለ፣ በቂ መሬት አለ፣ ሁሉም ነገር በቂ ነው። ግን ሰዎች ምን ያደርጋሉ? ብዙ ነገር ይሰበስባሉ በጉልበታቸው። ገባካ? ስለዚህ ይሄንን የመከራ ህይወት እንድትኖር እያደረጉ አገኘኝ ሰው አገኘኝ። ስለዚህ እኛ ፈጣሪ ለመከራ አይደለም ይፈጠራል ማለት ነው። ግን ብራዘር አሁን እኛ እንደዚህ አለን። እሺ አሁን እንደዚህ አሁን ማጠር ፈለግን፣ ምንም የምናመጣው ነገር የለም። ገብቶሃል አይደለ እኮ? አይ አይደለም፣ ፖይንቱ አሁን ስለማጠር ሳይሆን ፈጣሪ እኛ ለስቃይ አይደለም የፈጠረን። ገባ አይደለ? ለተድላ ለደስታን የፈጠረን። ግን ሰዎች ልጆች ናቸው እኛ ስቃይ የሚሆኑብን። ገባ? ሰዎች ናቸው ስቃይ የሚሆኑብን። ይሄን ፖይንት እንድትረዳው ነው። የሰው ልጅማ ነው እንዴ? የሰው ልጅ እኮ አይደል እንዴ? የሰው ልጅ እርስ በርስ ነው የሚቋቋመው። እውነቱን ነው። የሰው ልጅ ነው ግን አዎ ለፈተና። ስለዚህ የሰው ልጅ ነው። ፈተና ይጠብቀናል። ለፈተና እባክሽ የለፋ ያርግለት። መሳሪያ ታጥቆ ስንት ነገር ታግሎ ነው እዛ ጋር መጻፍ የገለጠው። ይመቸው የለፋ
እኔ ቁጭ ብዬ ምንም ማለት አልችልም። ምንም ጃጅ ማድረግ አልችልም። እኔ አንድ ተራ ሰው ነኝ አልኩሽ ብራዘር። ሌላ ፖይንት ላንሳልክ። እሺ ስትመለስ እንቀጥላለን። አለው አለክ እሺ ይርክ መሰለህ። እሺ እንትን ፈጣሪ ደግሞ ለምን ፈጠረ መሰለህ? ለሁለት ነገር ፈጠረ። ይሄንን ያዝ እሺ በደም ስም ማን ነው ባይዘው? ቦትል ብትይ ትችያለሽ ብራዘር። ኧረ ቦትልማ አይመጥንሽም ሀቢቢ። ቴዳ በይኝ እሺ በሪል ስሜ ቴዳ ማሚን ቴዳ ያራዳልሽ። እሺ ቴዳዬ ምን መሰለክማ ፈጣሪ በምድር ላይ አንደኛ እንድንገዛው ፈጥሮናል። እንድንገዛው ባሱ እንድንታዘዘው፣ ሁለተኛ ደግሞ እሱን በመታዘዛችን ከእርሱ ገባ ካደለ ከዛ በኋላ ደግሞ ምን አለ እሱን ማትገዛ እሱን ማትታዘዝ ከሆነ ግን አንደኛ በምድር ህይወትክ የከሰርንክ ነክ ከሞት በኋላም ባለው ህይወት የከሰርክ ትሆናለህ ማለት ከከሳሪዎች መካከል ትሆናለህ። ገባካ? ስለዚህ አንተ አሁን ምንድነው አምላክን እየተገዛክ ነው ወይስ እያልተገዛክ ነው? ምክንያቱም ቴዳ እኔ እንጃ ብቻ ምን ልበል ምን በላ ኃይልማ ምን ሰራ ነው የሚለው ለሰው ልጅ መጥፎ ካልሆንክ ማለት ነው። እኔ ማንንም ሁን ለሰው ልጅ ብቻ መጥፎ አትሁን አመለካከት ነው። ማን ነው እሱን ካልተገዛከውስ? እሱን ካልተገዛከውስ እኔ እንጃ አላውቅም። አሁን ቴዳዬ ልንገርሽማ ቴዳ አሁን ለምሳሌ ዛፍ ቅቤ እየቀቡ የሚያመልኩ ሰዎች ታውቃቸዋለህ? እነሱ አንጥሩ ቢሆኑ የሚድኑ ይመስልሃል እንዴ? ጋድ እኮ ነው እኮ እሱ ነው ማህሪ ነው እኮ። እንዴት ጣዖት አምልከው ዛፍ እያመለኩ አይደለም። እኛ እንደዚህ ጃጅ ማድረግ አንችልም። እምልሽ ይሄንን ነው። አሁን ይኸውልሽ ምንም ለምን ይቅር አይደለም ማለት ቴዳዬ። እሱ እኮ ይቅር አይደለም ከኔ ውጪ ማንንም እንዳታመልኩ አለ። ይቅር አይደለም ግን ማለት ነው ያሶዬ ስንት አመት ሙሉ ያንን ፋውል ሰርቶ ማለት ነው አንድ ቀንም ቢሆን የሰራ ጥሩ ስራ እኔ እንጃ እኔ ታነሳዋለች ብዬ ነው የማስበው። እሺ በእኛ ሃይማኖት ላስረዳሽ። እሺ በእኛ ሃይማኖት አሁን ለምሳሌ ስለዚህ አምላክ ማንም ሰው ሳያውቅና ሳይረዳ ይሄንን ነገር ቢሰራ አይጠየቅም። ምክንያቱም ዕውቀቱ የለውማ። ገባካ? ግን አሁን አንተ እያወቅ አምላክ እያለ እንዳወቅ ተረርተክ ዛፍ የምታመልክ ከሆነ ትጠየቃለህ። ገባካ? እያወቀ የሚያደርገው ይኖራል ብለሽ ነው እንዴ? ይና አለ በደም እንዴ ምን ሆነ ነው እያወቀ እንዴው? አንተ አሁን ጫትና ሲጋራ መቃም ትክክል ነው ብለህ ታምናለህ? እስካለውበት ድረስ ኖ አይደለም ትክክል ነው ብለህ ታምናለህ? አሁን አንተ መቃምህን መቀጠል ነው የምፈልገው ወይስ ማቆም ነው የምፈልገው? ባቆመው ደስ ይለኛል፣ ግን ከሃይማኖቴ ጋር ተገናኝቶብኝ ሳይሆን ለራሴ ስል እኮ ለራስህ ስትልም እኮ ለራስህ ስትል ወጣትነቴንም እድሜንም ኪሴንም ለመቆጠብ ስል እንጂ እኔ ማቆሙ የተሻለ እንደሆነ ታውቃለህ። ግን ማቆም ከብዷል። ገባ? ታውቀዋለህ። እንደዚህ አይነት ሰዎች አሉ። እውነቱን ያውቁታል፣ ግን እውነቱን አይኖሩትም። ገባት? የለም። እሺ አንድ ቀላል ጥያቄ ልጠይቅህ። አይ ቲንክ ክርስቲያን ነካ? አንገትክ ላይ መስቀል ለምንድን ነው ያደረግከው? ማተቤ ነው እኮ ኦርቶዶክስ ለመሆኔ ምስክሬ ነው። ይሄ መስቀሉ ሪፕሬዘንት የሚያደርገው ምንድን ነው? ክርስቶስ የተሰቀለበት መስቀል ነው። ይሄ ኦኬ። ክርስቶስ ለምንድን ነው መስቀል ላይ የተሰቀለው? ለኛ ሲል፣ ለሰው ልጆች ኃጢአት ሲል። አዎ ለአንተ ሲልማ አይደለም፣ ግን መስቀልን ለምንድን ነው የመረጠው እንዴ? እሱ ለመሞት መስቀልን ለምን መረጠ? እሱ አይደለም የመረጠው። አይሁዳውያንን ጠይቃቸው። ነው አይሁዳዊ አይደለም፣ ምን ኦርቶዶክስ ነው። ኦኬ እሺ። አይሁዳውያን በሰይፍ ቢገሉት ኖሮ ሰይፍ አንገት ላይ ታንጠለጥል ነበር እንዴ? አይ ዶንት ኖ እንዴ ለአንተ ብሎ በገጀራ ሞቶ ይኸውልህ አሁንም እኮ ማለት ነው እኔም አንተም የምንወያየው ስላየ ነው እርግጠኛ ስለሆንበት ነገር ሳይሆን ቤተሰቦቻችን እያስተማሩ ነው። እኔ እርግጠኛ ስለሆንኩበት ነገር ነው እኔ እርግጠኛ ስለሆንኩበት ነገር ነው የማወራክ እኮ። ይኸውልሽ አንቺም ተመረሽው እኮ ነው እኮ ማንም ከናቱ ወድቆ የለመደ የለም። አንተ ግን ዝም ብለህ ወርሰከው ነው እንደነገርከኝ። እኔ በጣም አንብበህ ምናምን ነው እርግጠኛ። እኔ አሁን ለምሳሌ ኦርቶዶክስ ነበርኩኝ እንዳንተ። ከዛ ከኦርቶዶክስ ወጣው አጠናውና ትክክል አይደለም ብዬ አመንኩና ወጣው ከኦርቶዶክስ። እኔ ደግሞ ማለት ነው ብራዘሪ እኔ ትክክል አይደለም የምለው ምንም እምነት የለም። ለምን እንደሆነ ታውቃለህ? ሁሉን ሰው ያምናኝ እስካለ ድረስ በፈለከው ቋንቋ ብትጠይቀው የፈለከው ቋንቋ ተናገረው ሰሚ አምላክ ነው ያለው። የቋንቋ ጉዳይ አይደለም ቴዳዬ፣ ላስረዳሽ።
አሁን ለምሳሌ በክርስትና እናንተ ስንት አምላክ ነው የምታመልኩት? እንደ አንድ አምላክ አለ እግዚአብሔር አንድ አምላክ ለአንተ በመስቀል ላይ ተሰቅሏል ተሰቅሏል። አሁን እኔ አንዱ አምላክ ለአንተ ኃጢአት በመስቀል ባብራራ ላይ ገባ አይደለም። እኔ ይሄን ብቻ መልስልኝ። ይሄ አንድ አምላክ ለኔ ወርዶ ተሰቅሎልኛል። ክርስቶስ ይኸውልሽ ክርስቶስ ወልድ ነው፣ አብ አባት ነው፣ መንፈስ ቅዱስ ልጅ ነው። ኦኬ ስለዚህ አንዱ አምላክ ነው ለአንተ ኃጢአት የተሰቀለው? አዎ ግልጽ ነው። አባቱስ ተሰቅሏል? ምንድን አባቱስ ተሰቅሏል? የክርስቶስ አባት አሁን አይገባሽም ያልኩሽ ይሄንን ነው። ስለ ሥላሴ አንድነትና ሶስትነት ማወቅ ያስፈልጋል። ይሄን ጥያቄ ራሱ ለመጠየቅ ለመወያየት ራሱ ኦኬ ታውቀዋለህ ካንተ ታውቀዋለህ? ባጭሩ ማለት ነው። መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ካለ ኦርቶዶክስ ነበርኩ ብለኛል ወይ? እዚህ ጋር ስልክ ካለ ሌላ ስልክ ማለት ነው። መጽሐፍ ቅዱስ ላይ ሰርች አድርገህ ዘፍጥረት 18 ከቁጥር 1 እስከ 5 ያለውን ስለ ሥላሴ አንድነትና ሶስትነት ይነግራል። ኧረ አያወራም። ላውጣልህ? ያው ዘፍጥረት 18 ከቁጥር 1 እስከ 5 በጣም ደስ ከፍቼ ላንብብልህ ወይስ? አንብብልኝ፣ ደስ ይለኛል። እሺ ሄዳ ስማኝ። እሺ በቀትርም ጊዜ አብርሃም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊት ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃም እናምጣላችሁ፣ እግራችሁንም እንጠባችሁ። ከዛፍም ስር አረፉ፣ እንጀራም እናምጣላችሁ ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ ሰዓባችሁ ትሄዳላችሁ። እነርሱም እንዳልክ እንዲሁ አድርግ አሉት። እዚህ ጋር ምንድነው ሥላሴ ነው ያልከው? ምንድን ሥላሴ ይገልጽልኛል ያልከው እዚህ ጋር ልቀጥለው ነው ወይስ? በሶስት ሰዎች ተመስሎ ነው። ይኸውልህ በሶስት ሰዎች ተመስሎ ነው የመጣው። መላእክት ናቸው ቴዳዬ፣ እነዚህ መላእክት ናቸው። ኖ ዌይ በቃ እኔ እንጃ። ይኸውልሽ እውቀት ካለው ሰው ጋር ተከራከሪ። እኔ ባለኝ አቅም ማለት ነው የእምነቴን ጥንካሬ ልንገርሽ ብራዘር። ባለኝ አቅም ምን ታደርጋለህ መሰለህ? ምዕራፍ 18ን መጨረሻ ላይ ስታነበው መላእክት እንደሆነ ይናገራል። ሶስቱ መላእክት ነው። በቃ እኔ ከፍቼ ላሳይህ ጋር አይደለም። በቃ አንቺ ማውራት ያለብሽ ከእፎይ ጋር ነው። መምህሮች ጋር ተወያይ። እኔ መምህሮች ጋር ተወያይ። ለምን እንደተቀርሽ እኔ ጩጬ ነው አሁን ያነበብኩት ምናምን ነው በጠቅስልህ አለ አይደለም። ምዕራፍ እየጠራው ምናምን ነገር በጠቅስልህ ጩጬ ነው ልጠቅስልህ የምችለው። ገባሽ? ሰንበት ትምህርት ቤት የተማርኩት ልጅ እያለሁ የማስታውሰው። እሺ አክቹሊ ቴዳኔ አንተን ልፈታተንክ አይደለም የመጣሁት፣ ግን ምን መሰለህ ቴዳዬ፣ አንደኛ ባይብል አንብብ፣ አንደኛ ነገር። ሁለተኛ ነገር እምነትህን ወቅ። እሺ ምንድን እምነትህን በደንብ ወቅ። ምክንያቱም እምነትህን በደንብ ወቅ። እሺ ለመረዳት ሞክር እና ያ ማለት ሌላ ቀን እንጫወታለን። ጭንቀት እኮ ነው ለኔ ለራሴ ጭንቀት ነው። ምን ያደርግልኛል? አሁን እኔ አንድ አምላክ እንዳለ ካመንኩኝ፣ ሁሉን ሰሚ አምላክ እንደሆነ ካመንኩኝ፣ ማንንም ካልተቃወምኩኝ፣ ለሰው አንድ አምላክ አይደለም ቴዳዬ የምታምነው፣ አንድ አምላክ አይደለም የምታምነው እያልኩህ እኮ ነው አንተ ቴዳዬ። ሙያ በልብ ነው ብራዘሪ፣ ሙያ በልብ ነው ማቤቴ አይደለም። አንድ አምላክ አይደለም የምታምነው እኔ ላሳየው አውቃለሁ ካልሽኝ ከኔና ከሱ ማን ነው ሲሆን የሚገባው? ማን ነው ገነት የሚገባው? እሱን ፈጣሪ ነው የሚያውቀው። እሱን ነው በቃ ፈጣሪ ነው የሚያውቀው ብለን ዝም ማለት ነው የሚሻለው። ገባሻ ብራዘር? ወይ ደግሞ ማለት ነው ፈጣሪ ደግሞ እንዴት እንደምን ሃይማኖት አባቶች አስልጃቸው እነሱ ምናልባት አለ አይደለ በደንብ እየጠቀሱ ምናምን ሊያስረዱሽ ይችላሉ። እኔ እውቀቱ ስለሌለኝ ነው ዲፕ የኔ እምነት በቃ እንደነገርኩህ ቴዳዬ። በቃ ካንቺ ያለው ችግር የለም። አንድ አምላክ አለ። የማንንም እምነት አልቃወምም። ማንም በራሱ መንገድ ከጋዱ ጋር መገናኘት ይችላል። ሁሉን ሰሚ አምላክ ነኝ፣ ኤልሻዳይ ነኝ ነው የሚለው። እኔ ማቀው እምነት፣ እኔ ማምነው እምነት ዲፕ እንዲጠልቅ ክርስቲያኖች አንድ አምላክ አይደለም የሚያመልኩት ቴዳዬ። ክርስቲያኖች አንድ አምላክ አይደለም የሚያመልኩት እኮ እያልኩ ነው። አሁን አንተ እንጃ መምህሮቹን እስቲ ጠይቂያቸው። እኔ ብራዘሪ ብዙም አልተማርኩም፣ እውነቱን ልንገርሽ ስለ ሃይማኖቴ ብዙም አልተማርኩም። ግን ብንማር አይሻልም ቴዳ? ምን ያደርግልኛል? እና የማታውቀውን ነገር ታዲያ ማምለክ ጥሩ ነው ቴዳዬ? የማታውቀውን ነገር አሁን አንተ ጀለስን አጠገብ ያለውን ሳታውቀው ጀለስ ታደርገዋለህ? ዝም ብለህ ምን ያደርግልኛል ይሁን ጀለስ ትላለህ? ዝም ብለህ ታውቀዋለህ። አሁን ፋውል ምናምን የሚሰራ ከሆነ ሁላ አትመቻቸውም አይደለ?
የሆነ ነገር ያንተ ለማድረግ ማወቅ አለብህ አይደለም? ስለዚህ አንተ አምላክን ሳታውቀው እኔ ምን አገባኝ በቃ አምነዋለሁ የምትል ከሆነ የምታምነው አምላክ ህልምስ ቢሆን ገባህ አይደለ? እውነቱን ልንገርሽ ብራዘሪ፣ እውነቱን ልንገርሽ እኔ እዚህ ጋር ኦርቶዶክስ ነኝ ብዬ መስቀል አንጠልጥያለሁ ወይ አንቺ ሙስሊም ልትሆኚ ትችያለሽ ወይ ሰላት ትሰግጃለሽ ምናምን አላህ ብለሽ ምናምን ነገር አምላካችንን እየጠራን እናመሰግናለን እንጠይቃለን ምናምን የሚያስፈልገን ነገር ሲኖር አይደለ ፈጣሪያችንን ምንም የማያውቁትስ ምንም ስለማ ሃይማኖት የማያውቁት ጫካ ውስጥ እያደኑ የሚበሉት እነሱ በቃ አይጸድቁም ማለት ነው። በእኛ ሃይማኖት አይጠየቁም። እንደውም እነሱ ናቸው ከኛ በላይ ንጹህ። እኔ እንደዛ ነው አይጠየቁም። በእኛ ሃይማኖት አይጠየቁም። በቃ እንደሱ ይሻላል። እንደሱ አይሻልም እኮ ታዲያ አንተ አወካ ችግር ያለው እኮ ጫካ ውስጥ አይደለም ያለከው አውቀካል እንዴ? ዲሽ የሚሰራ እዛ እንትና ጋር ቤት ሀብቴ በለው የሀብቴን ስልክ ቁጥር ስጠኝ በለው ይደውልለት ሀብቴ ጋር ምን አልሽኝ ብራዘሪ? አይ አንተ አወክ ጫካ ውስጥ ብትሆን ችግር የለም ነበር፣ ግን ኦልሬዲ ከጫካ ወጥተካል። ስለዚህ ማወቅ አለብክ፣ የምታመልከውን ነገር ማወቅ መቻል አለ። ልንሄድልሽ ብንችልም የሆነች መስመር ድረስ ልንሄድልሽ ምንችል ስለ ሙስሊም ዕውቀት የለንም። ይቅርታ አድርግልኝና በሃይማኖታችን ደካማ ነን። እኔ እንትን ነኝ ብዬ ለወራሽ አልችልም። ተረዳሽ? ጀስት ግን ይሄን አሁን ያልሽውን ሐሳብ እሪል መወያየት ከፈለግሽ ሃይማኖቱን ሃይማኖት አባታችን ጋር ወይ ለሃይማኖት ዕውቀት ያላችሁ ሰዎች ጋር ቢሆን በእኛ ጋር ያው ብዙ እንትን አታገኝም። ትክክል ነው። እኔ አሁን እኮ ምን መሰለህ ፖይንቴ ከናንተ ጋር ልከራከር ሳይሆን ተነሱ ስለ ሃይማኖታችሁ ወቁ ነው። አንብቡ፣ የምታምኑትን ሃይማኖት ወቁ ነው። የማታውቁትን ነገር አትከታተሉ ነው። ገባ? እኔ አሁን ለዛ ነው ያንን ምክንያት ለመሆን ነው እንጂ እኔ አሁን አንድ ነገር ልንገርክማ፣ ጧት ትነሳለህ፣ ቁርስ በልተህ ትወጣለህ፣ ከዛ በርጫ ቅመክ ፏብለክ ምናምን ነገር እንትን ትላለህ። ይሄ this is not life። ይሄ ህይወት አይደለም። የምታመልከውን አምላክ ማወቅ አለብህ። ገባ? አንተ ከሞትክ በኋላ ምንድነው ጋራንቲ? ከሞትክ በኋላ የት ነው የምትሄደው? አንተ ድናህል ወይስ አልዳንክም የሚለውን ነገር እርግጠኛ መሆን መቻል አለብህ። ገባ? አሁን ለምሳሌ አሁን እናንተ የምታሳልፉትን ህይወት እኔም ማሳለፍያለሁ። አሁን አንቺ ዳንክ እርግጠኛ ነሽ? ምን ለዳንክ እርግጠኛ ነህ? አምላክን ከተገዛክ ምንም አትሆንም። አምላክን ከተገዛክ አምላክን የተገዛ ሰው ምንም አይሆንም፣ ድኗል። ገባ? አምላክን መገዛት አገኘኸኝ? ያሳይሽ እኔ እንደሙድሽ ብሮ እንትን በሉሽ አወቁ ነው ለተሰጋለሽ ብራዘር ስለ አምላክ ማወቅና አምላክን ማወቅ ይለያያል። ጃዬ ብራዘር ጃዬ ይኸውልሽ አሁን አንቺ ሙስሊም ነሽ፣ ኦርቶዶክስን ዲስ እያደረግሽ ነው። ኖ አይደለም፣ እኔ አላደረኩም። እኔ አሁን ስለ ታውቃላችሁ ነው። እኔና ሀፒቷ ደግሞ ማለት ነው እኔና ሀፒቷ አንተ መልካም ሰው ሁን ብቻ። ቡዲዝም ለምን አትሆንም? ሂንዱይዝም ለምን አትሆንም? እኔ ዲስ አላረገብህም ሃይማኖት፣ ዲስ አታርግብኝ ሃይማኖት። መልካም ብቻ ነው ይድናሉ። መልካም ብቻ ነው ይድናሉ። እሺ ልጠይቅ ግን አንድ ጥያቄ ልጠይቅህ ቴዳዬ፣ አንድ ጥያቄ ልጠይቅህ። አሁን አንድ መልካም ሰው እያለ የመጨረሻ መልካም ሰውዬ ማለት ነው፣ በጣም ጥሩ ሰውዬ ግን ጌ ነው፣ ይድናል? ግን ጌ ነው ግብረ ሰዶማዊ ነው፣ ይድናል? ጥሩ ነው ይድናል? እሱ የፈጣሪ ስራ ነው። እኛ እኮ እየፈረድን ነው ማለት እኮ ነው። ይድናል አይድንም ካልኩኝ አሁን እየፈረድኩ ነው። የተቀመጠ ስታንዳርድ አለ ቴዳዬ። ደግሞ እንደ ግብረ ሰዶማዊ እንዴት ነው ሊድን የሚችለው? ወንድ ከሆነ ይሄንን ኦርደር ያደረገው ማን ነው? አምላክ ነው። በቃ እሱ ነው መወሰን ያለበት እኮ እሱ አይድኑም ማለ እሱ አይድኑም ማለ ግብረ ሰዶማውያን ይቃወማል እግዚአብሔር። የፈለገ ጥሩ ብትሆን አይሰማም። የፍርድ ቀንን አብረን ብንጠብቅ አይሻልም? እሺ የት እንገናኝ? ስማ ያ ወደ ሲኦል ስለሆነ የምንገባው ልብስ አደርብ ብዙ ሙቀት ስለሚሆን በቦዲሽ እስታይ ዳራዳል አይቅርብን። መቤቴና ለምን እንጨቃጨቃለን? ምን አጨቃጨቀን ብራዘሪ? እሺ ቴዳዬ ፎሎ አታረገኝም? ፎሎ አርገኝና እናወራለን። ቢያንስ ስለ ጫት ማቆም ምናምን ባወራችሁ ደስ ይለኛል። ብፈቱ ደስ ይለኛል። እንደሱ ብታወራኝ ነው የሚሻለኝ። መቤቴን እንደዚህ አሁን ስለ ሃይማኖት ከምንወያይ እንደሱ ብትለኝ ይሻለኛል እኮ እንትን አከርካሪውን እኮ የምንጥለው የጫቱን አምላክን ስንይዝ ነው ሀቢቢ። ገባካ እንጂ አንተ ራሱ እኮ ለማቆም ስንት ጊዜ ታግለሃል። እኔ ተነግሮኛል እኮ ቴዳ። እና ቴዳ ልፋታችሁ ፎሎ ባክ መልሽና
እሺ ያማን እናወራለን በቃ እሺ ሰላም ሁኑ አላህ ይጠብቃችሁ አይ ቲንክ ጥሩ ጊዜ ነበረና አላስደበርኳችሁ አረ ይመች ብቻ አንድ ነገር ጋንቹ ወስጃለሁ ሃይማኖታችሁ ነው ያልሽ ነገር በጣም አሪፍ እኔ ልንገራችሁ እናንተን ቻሌንጅ ላረጋችሁ ምናምን አይደለም ቢያንስ አንድ የሚያደርገን ነገር አለ አንደኛው ነገር እናንተም ሰው ናችሁ እኔም ሰው ነኝ ሁለተኛው ነገር ሴጣን የእናንተ ሜኔም እንትን ነው ተቃዋሚ ነው ገባካ አይደል ይሄን ነው እና አወቁ ነው አምላካችሁን እሺ እስተላባ ይመች እሺ አላህ ይጠብቃችሁ ሰላም ሁኑ አይ ጃዬ አሪፍ ነበር እሺ እሺ ቀጣይ ታብታብ አርጓ እስካሁን 200 ሺህ 1 ሚሊዮን አስገቡት እኔ እኮ እንዳይፈረግጡ አይ አደብስ What up, my nigga? Retix is Imperial Majesty Haile Selassie. This is Rastaman vibration is positive. Haile Selassie, Wagwan brother. Bombo clapper man. What's going on, bro? I'm good, bro. How we doing? How you doing, man? How you doing in life? Everything is good, bro. Peace out, yeah, brother. Peace out. Yeah, man. What's going on? Have you been, bro? I'm good. Yeah, man. Everything is good. That's cool, bro. I'm happy for you, bro. He's not adult. Thank you, my brother. Thank you. My brother. Where are you from, man? I'm from Jamaica, Kingston, capital city of Sakota, you know? Yes, sir, lad. Yes, sir. I'm from Turkey. Yeah, man. Brother, Indian. ለሁለት ልግጠማችሁ ጌም Good. ናሆም ፎንቲ ትጮታለህ ባለፈው ማግኝቼ ወጣክ ነበር አንተ ያስወጣኝ በእናት እኮ በቃ ሁለታችን እንቀጥል አንተ ተመልሰህ ትመጣለህ በኋላ ከምንንጫጭ ማንቢያበሻ ጃቢር ወይ ሉጣላችሁ ጫጫታ እንዳይሆን እኔ ሉጣላችሁ ግን አንተ ምንድነው ቆይ ወይ ጽሁፈቱ አይነበብ ምንድነው አንተ ኮንተንት ምን እሺ አረ ወርኒንግ አረ ምን እሺ ማርያምን ይሰለቸኝ ወርኒንግ እንዴ አረ ኮፒሊንግ ሱራ እኔ ያስደርግልሃል ሱራ እኔ ያስደርግልሃል ኢሶ ከኔ ያስደርግልሃል አንተ ጃቢር ወይ ፎሎ አስደርግኝ 1100 ሰው አንቺ ጋር ላባለ ፎሎ አስደርግኝ እሺ አስደርጋለሁ እኮ ተመልሰና በኋላ ከነሱ ጋር ነው እሺ አማን እስቲ ሉጣ እሺ ውጪ በቃ የምር አንተ ኮፒ ሊንክ በእናታችሁ ኮፒ ሊንክ አስደርግልሃለሁ አልኩ ሱራ ጌም ተቀበል ካሜራህን አስተካክለው አይ ብራዘ እሺ ያ ጀማ ሁላችሁም ሱራ ጋር ትገቡና ኮፒ ሊንክ አድርጉለት ሁላችሁም ሂዱ እሺ ሁላችሁም ሂዱ ከዛ ተመልሳችሁ ትመጣላችሁ ሂዱ ሁላችሁ ሂዱ ሁላችሁም ሂዱና ኮፒ ሊንክ አድርጉለት ሁላችሁ ሂዱ ቶሎ በሉ እዚህ አትቀመጡ ሂዱ ቶሎ በሉ ሱራ ኔትወርክህን አስተካክላ ብሮ የተቆራረጥክ ነው ታፕ ሁላችሁ የኔ ይቆራረጣል ያጀማ ድምጼ ይቆራረጣል እሱ ጋር የተቆራረጠ ነው የተቆራረጠ ፍላይት ሞድን ሀብራውና አጥፎ እንደገና በቃ አሁን ተመለስክ አይ ሱራ መጡ ዋው ብራዘር ግን ምንድነው የሚሉት አውቆ ነው ምናምን የሚሉት ምንድነው ምኑን አውቆ አረ ኮፒ ሊንክ የሚመቻችሁ ብራዘር ሳንት ያለውን ሰው የተጠበጠበ ነው ይመቻችሁ ማርያም ይመቻችሁ እሺ ሱራ ስለምን ይወራ የተመቸሽ ነው ማይበራዳ የተመቸሽ ነው ምንድነው ሃይማኖትክ ምንድነው ሃይማኖትክ እንዴ ኦርቶዶክስ የጥንት የጠዋቷ ያማን ያምራል ማህተብክ
ስጦታ ተሰጥቶኝ ነው ወንድሜ እንዳትወልቆ አሪፍ ነው በጣም ሱራዬ ወይ ጭራሽ አብዱራህማን ነው የሰጠክ እንዴ አብዱሬ ብሎ ክርስቲያን አለ እንዴ አይ ክርስቲያን ሲያውን ያው አብረን ያደግነውና በጣም ክሎስ ስለሆነ ኦኬ ሙስሊም ነው እሱ አይ ደስ ትላላችሁ እንትን ሱራ በእናንተ ሃይማኖት ስንት አምላክ ነው የሚመለከው አንድ ነው እርግጠኛ ነህ ሱራ እርግጠኛ ነኝ ለዚህ እሺ ይሄ አንዱ አምላክ የምትለው የተሰቀለው ነው አይደለ ማን ነው ያልተሰቀለ አለ ሱራ ማለት ነው ማለት አረ ታው ትዴ እንዴ የተሰቀለው እኮ አባቱ አልተሰቀለም እኮ አሁን የተሰቀለው ኢየሱስ የሱ አባት እኮ አልተሰቀለም ሳያዩ ያመኑ ብፁዓን ናቸው ዝም ብዬ ነው ማለት ይቅርታ አድርግልኝ እኔ ስለ ሃይማኖት አማቀው ነገር የለም ግን አምናለሁ በክርስቶስ አምናለሁ ኦኬ ብራዘር እና ታዲያ እኮ አላቅም ነው የሚባለው አንድ አምላክ ነው የምታመልከው ስለ እኔ አላቅም ነው ማለት ያለው አላቅም ሳይሆን ማቀውንማ ነገርኩሽ እኮ ጠየቅኩ አንድ አምላክ አይደለም እኮ አልኩ ካሁን የተሰቀለ አለ የተሰቀለው ደግሞ አባቱ አልተሰቀለም ሱራ ያው ለኛ ሲል ተሰቅሎል ለኛ ሲል ያልተሰቀለ አለ እያልኩ ነው ሱራይ አባቱ አልተሰቀለም አልበዛም አይ ሱራ ትመቸኛለህ ሱራ አይስም ወይ ያለው እኮ ያልተሰቀለ አለ የተሰቀለው አባቱ አልተሰቀለም እና ሁለት ሆኑብክ ሱራ የተሰቀለና ያልተሰቀለ አንድ ነው የኛ አምላክ የተሰቀለው ነው ያልተሰቀለው ስም ነው ምናምን የተሰቀለው ለኛ ሲል ነው ከላይ መጥቶ ሊያድነን ነው የተሰቀለው ያልመጣላ ያልተሰቀለና ያልመጣለ ሱራ ለስላሴ ነው ይጠይቃል እኮ የተሰቀለው ሊያድነን መጣ ቆይ እስቲ በደንብ ጥያቄ ክርስቲያን ነው ያልተሰቀለ አለ ነው የሚለው አንተ አሁን በስመ አብ አለው እኮ ጥያቄው ምን መሰለህ የተሰቀለ አምላክ እንዳለክ ተረዳውክ ያልተሰቀለ አለ ደግሞ የተሰቀለው አባቱ አልተሰቀለም እና የተሰቀለና ያልተሰቀለ አምላክ አለ እያልኩክ ነው ይሄን እንዴት ታያለህ ሱራ ለስላሴ መጀመሪያ ታውቃለህ እኔ ኦርቶዶክስ ነበርኩኝ እኮ ለስላሴ አዎ በመንነት አንድ በማንነት ሶስት ናቸው በአካል ሶስት ናቸው በግብር ሶስት ናቸው እሱ ነው በቃ እኮ ገባኝ የተሰቀለና ያልተሰቀለ አለ እያልኩሽ እኮ ነው ሱራ የተሰቀለ አምላክ አለ ይሄ ተሰቀለልኝ የምትለው አምላክ ደግሞ የሱ አባት አልተሰቀለም ሱራይ እንዴ አንድም ሶስትም እኮ ነው የሚባለው ሁለት ለምን ታረጋቸዋል አንዱ ተሰቀለ አንዱ አልተሰቀለም ሱራይ እኔ ምን አንቺ እንደዛ ለምን ታረጋዋለህ አንተ ነው እኮ ሁለቱም ነው የተሰቀሉት ሁለቱም አይደለም አንድ አምላክ አንድም ሶስትም ስላሴ ማለት አንድም ሶስትም ማለት ነው እኮ አንዱ ተሰቅሏል አንዱ አልተሰቀለም አንድም ሶስትም እኮ አንድም ሶስትም ምናቸው ነው አንድ ምናቸው ነው ሶስት እኮ ምን እኮ ካልተለያዩ ሶስቱም ነው የተሰቀሉት በአካል አንድ ናቸው እኮ በአካል አንድ ከሆኑ ሶስቱም ነው የተሰቀሉት አይደለም እንደዛ ማለት አትችልም ኦኬ ማን የተሰቀለው ኢየሱስ ልጁ የአብ ልጅ ያልተሰቀለውስ ማን ነው ያልተሰቀለ የሚባል የለም እኮ ሶስቱም ነው የተሰቀሉት የምን ሃይማኖት ተከታይ ናት ግን መጀመሪያ እኔ ሙስሊም ነኝ ይተሸውዳል ይኸውልህ መጀመሪያ ስማማ መጀመሪያ ስለ እግዚአብሔር ማወቅ ይጠበቅብሃል እግዚአብሔር የሚባል እኔ በጣም እርግጠኛ ነኝ እኔ ስለ እግዚአብሔር ካንተ የተሻለ አውቃለሁ ሶሪ ቱ ሴ ዛት እኮ ካወቅ ለምን ጥያቄውን እንትን ግልጽ አታረግም ይሄ እኮ ጥያቄውማ ምን መሰለክ ሱራዬ
አሁን ለኃጢአትህ የተሰቀለ አምላክ አለ አይደለ? ኢየሱስ ይባላል አይደለ? ያ የኢየሱስ አባት ደግሞ አብ እሱስ አምላክ ነው ይኸውልህ ሶስትም አንድም የሚባለው ነገር ማለት ነው እኮ ገባኝ። አባቱ አሁን አልተሰቀለም። ተሰቅሏል እንዴ አባቱ? አባቱ ተሰቅሏል። የኢየሱስ አባት ተሰቅሏል። አባቱ ማለት አብ ማለት ነው እኮ ተሰቅሏል። ያልተሰቀለም እኮ ያልተሰቀለ አምላክ አለ። አየካ አባትየው አልተሰቀለም፣ ልጅየው ተሰቅሏል። ስለዚህ የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። እና እንዴት ትረዳዋለህ ይሄንን? አንድ አምላክ ስትለኝ ግራ ገብቶኝ እኮ ነው ሱራይ። ተገለጠ ማለት ኢየሱስ ከስጋ ከተገለጠ በኋላ በፍቃዱ ተገልጧል። መንፈስ ቅዱስ በፍቃዱ መጥቷል። ከዛን ጊዜ አንስቶ ደግሞ መንፈስ ቅዱስ በእኛ ውስጥ እየኖረ ይማልዳል። ወልድ ኢየሱስ ክርስቶስ ይማልዳል በፍቃዱ ማለት ነው። አሜን። አሁን መለኮት እኮ እንደዚህ እኮ አይደለም። አሁን እንትን አደረከው። አሁን ክሮስ ምናምን ስታደርግ ፖዚሽን ልቀቅ ምናምን ፖዚሽን ለቀዋል ትለኛለህ እንዴ? ተው እንጂ። ምን መሰለ ታሜ፣ አምላክ ሆነው ወደ አምላክ የሚማልዱ አካላቶች አሉ ወይስ የሉም? አሉ አንድ ወይ የሉም? ካልሆነ እዚህ ጋር እናቆማለን። ሌላ ክርስቲያን ካለ ይቀጥላል። ሐሳቡን አብራራዋለሁ። አምላክ ሆኖ ወደ አምላክ የለም። እሺ የለም አልኩሽ። ስለዚህ የሚማልዱ አካላቶች አምላክ አይደሉም ማለት ነው። ወረደ እኮ ኢየሱስ በስጋ ተገለጠ እኮ አንተ የነገርኩህ አይደለም? አንተ እንዳልኩህ ብቻ አይ በቃ እኔ እስከዚህ ድረስ ሰው ከተገነዘበና አንተ ከተረዳህ በቂ ነው። አንድ ነገር መረዳት መቻል አለባት። አይ ተልኮ መጣ። አሁን ኢየሱስ መልእክተኛ ነው ትላላችሁ እናንተ። አዎ መልእክተኛ ነው፣ እውነት ነው፣ ተልኳል። የተላከበት ስፍራ አለ። አሁን ከመላኩ በፊት ምን ነበር፣ የት ነበር የሚለው ነገር ማውራት ነው እንጂ አገልጋይ ነው፣ ባሪያ ነው፣ ራሱን ሊሰዋ መጣ። ፍቃዱ የአባቱ ፍቃድ ሊያደርግ መጣ። በምድር ላይ አምላክ ነኝ ሊል አልመጣም እኮ ኢየሱስ ክርስቶስ። ነገር ግን እንደነበረ ተናገረ። ከሁሉ በፊት እንደነበረ፣ ከአብርሃም በፊት እንደነበረ፣ ከፍጥረት በፊት እንደነበረ ተናገረ። አብና እኔ አንድ ነን አለ አይደል እንዴ? ስለዚህ አሁን መጥቶ የሰራውን ስራ ማውራት ካለብን ማውራት ነው እንጂ አምላክ ወደ አምላክ ወንጌል አምላክ ኢየሱስ አምላክ ነው ብለን አይደለም እኮ ወንጌል የምንሰብከው። አምላክ ሰው ሆነ። ጨርሰናል። አሁን ደግሞ አደገኛ ነገር ተናገርክ። አምላክ ሰው ሆነ ታምራት በቃ ልለቅህ ስል መጥፎ ነገር ተናገርክ። አምላክ ሰው ሆኗል። አትልቀቀኛ። ምን ችግር አለ? እኔም ከእውቀት አንተም ከእውቀት ስለምናወራ ምንም ችግር። አምላክ ሰው ሆኗል። በስጋ ተገልጧል። ሰው ያልሆነ አምላክ አለ? የለም። ሰው ያልሆነ ልጅ የነበረው ሰው ሲሆን አባት አለ፣ እግዚአብሔር አብ አለ እኮ። አይ ሰው እኮ ሰው ያልሆነ አምላክ አለ አለ። ሰው የሆነስ አምላክ አለ? ስንት አምላክ አለ? አንድ አምላክ። አንዱ አምላክ ሰው ሆኗል ወይስ አልሆነም? አንድ አምላክ እኮ አንድ አምላክ በአብ ወልድ መንፈስ ቅዱስ በአካል ሶስት በስም ሶስት አንዱ አምላክ ሰው ሆኗል ወይስ አልሆነም? አሁን ሁለት አምላክ ጠርተህልኛል፣ ትቼዋለሁ። እሱን ጥያቄ እንድታስተካክል እድል ሰጠው። አንዱ አምላክ ሰው ሆኗል ወይስ አልሆነም? አንዱ አምላክ በባህሪው ልጅ ነበረው። ልጅ ደግሞ አንድ በባህሪው አንድ ከሆነ አንድ አምላክ ነው ተብሎ አላልኩም እኮ። አንዱ አምላክ ሰው ሆኗል ወይስ አልሆነም? ልጅ ነበረው፣ ያ ልጅ የባህሪው ልጅ ሰው ሆኗል እኮ። አንዱ አምላክ ሰው ሆኗል ወይስ አልሆነም? ልጁ ነው ሰው የሆነው፣ ልጁ የባህሪው ልጅ እኮ። ስለዚህ አንዱ አምላክ ግን አልሆነም። አንዱ አምላክ አልሆነም፣ አባት አልሆነም፣ ልጁ ሰው ሆኗል እኮ። ለምን አንዱ አምላክ ለምን ሰው ሆኗል አልከኝ? አምላክ ሰው ሆነ እንዴት ትለኛለህ? አምላክማ ሰው አልሆነም። በአንተ አባባል መሰረት ልጁ ነው የሆነው። ልጁ በባህሪው አምላክ ነው እኮ። ስለዚህ አንዱ አምላክ ሰው ሆኗል ማለት ነው እንዴ? አንዱ ስልኮ እግዚአብሔር አብና ልጁን አንድ የሚያደርገው ባህሪው እኮ ነው። በቃ እኮ አንዱ ባህሪ ሰው ሆኗል። እሺ አንዱ ባህሪ ከአንዱ ባህሪ ሁለት አካል ነበረ። ስለዚህ ከሁለቱ አካል አንደኛው አካል ሰው ሆነ፣ አለቀ። በቃ ክርስትና አንድ ጥቅስ አይፈልግም። አንድ ባይብልን ማንበብ አይፈልግም ማለት ነው። ለምሳሌ አሁን መጽሐፍ ቅዱስ እኮ ብትፈልግ ማስረጃ ካልከ ከመጽሐፍ ቆይ ክርስትና ነው እኮ የምልህ። ጥቅስ አይፈልግም። አሁን እኮ እኔ እኮ አንድ ጥቅስ እስካሁን አልጠቀስኩም። በቃ በስተት ነው መዝሙረ ዳዊት ምዕራፍ 110ን ብቻ የጠቀስኩት። አንድ ጥቅስ አያስፈልግም። ክርስትና አንድ ስለዚህ በቃ አይ ይበቃናል። ሌላ ክርስቲያን ቆይ ሂካን የሚል አካውንት
ይካን ራዲያል የሚል አካውንት ክርስቲያን ከሆነ እናውራውና ይበቃናል። እናመሰግናለን ታምራት። እሺ ኧረ ዛሬ እዚህ ቤት በጣም ተንሸራሸርኩኝ። አንተ እኔ ለዚህ ሰዓት እቆያለሁ ብዬ አላሰብኩ ነበር። ይካን አለ አለኝ። ሰላም ነው? እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን። እንዴት ናችሁ? ጤናህ እንዴት ነው? ጥሩ ነው፣ ጥሩ ነው። እንዴት ናችሁ? አልሐምዱሊላህ። ፕሮቴስታንት ነህ ኦርቶዶክስ ነህ ወይስ? እኔ ኦርቶዶክስ አማኝ ነኝ። ከዛ ፊት ያው ጃን ሰላም ብያለሁ። ያው ቤቱን ሰላም ብያለሁ። ከዚህ ፊት ጋር ሰላም ሰላም ታያለህ። እሺ እንዳታስከፉኝ አይነት ይመስላል። ከነኛ እናስከፋን፣ ችግር የለም። አይ አይደለም፣ ችግር የለም። መጠየቅን ፈልጉትን አይ ጥሩ። ኦርቶዶክስ እናበረታታለን። ለምሳሌ በኦርቶዶክስ አስተምሮ መሰረት ትምህርተ ስጋዊ ይባላል አይደለ? ወይ አማደ ሚስጥራት ላይ ሚስጥረ ስጋዊ የሚባል ኮንሴፕት አለ አይደለ? በሚስጥረ ስጋዊ ላይ አምላክ ያለ መለየት በምልአት ሰው ሆኗል ተብሎ ታስተምራለች ኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለ? መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ በደረሱት መጽሐፍ ላይ አምላክ በምልአት ያለ መለያየት በምልአት አምላክ ሰው ሆኗል ብላ ታስተምራለች። ጥያቄ ምንድነው? አምላክ በምልአት ሰው ከሆነ ሰው ያልሆነ አምላክ አለ ወይ? እሺ ያው መጀመሪያ እሱን እናብራራው ወይስ ቀጥታ ወደ እንትኑ እንግባ? ያው ጥያቄውም ወይስ ተጠየቀውን ቀጥታ እንዲመለስ ነው? ስለዚህ ወይስ መጀመሪያ ያለ መለያየት ሰው ሆኗል? ሚስጥረ ስጋዊ ትልቅ ኮንሰፕት ስለሆነ አንድ ነገር መዘን ብቻ ማስረዳት ስለማይቻል ማለት ነው እኮ እኔ ሐሳቡን ላስረዳ ተረዳኸውም ትለኛለህ። ከተሳሳትኩኝ ገብቶኛል። ስለ ትምህርተ ስጋዊ ወይ ደግሞ ስለ ነገረ ክርስቶስ ጋር በተገናኘ ያለውን ሐሳብ ላስቀምጥላችሁ። የክርስቲያኖች አስተምሮ ማለት ነው። በክርስትና አስተምሮ አምላክ ሰው ሆኗል። ልክ በኦርቶዶክስ በትምህርተ ስጋዊ በምልአት ሰው ሆኗል። በምልአት ማለት ያለ መከፋፈል ማለት ነው። በምልአት ሲሆን ግን ያ መዋሃድ የሚባል ኮንሴፕት አለ። መዋሃድ ሲባል ተዋሃደ ሲባል ስጋ መለኮትን አይስበውም፣ መለኮት ስጋንም አይስበውም። ያለ መቀላቀል ተዋሃደ ተብሎ ይታሰባል። ውህደት ያ ውህደት ንድረት ያሌለበት፣ መሳሳብ ያሌለበት፣ መቀማማት ያሌለበት መዋሃድ ይባላል። ስለዚህ ከአንድ አካል አንድ ባህሪ ያለው እንደዛ ነው የሚያምኑት። አንድ ባህሪ ያለው ብለው ያምናሉ። ይሄ ኦርቶዶክስ አስተምሮ ነው። ኢየሱስ ክርስቶስ አንዱ ባህሪ አለ። ያ ባህሪው ምንድነው? ስጋዊ የሆነ ቃል ማለት ነው። አምላክ ስጋ ሆኗል። ሲምፕሊ ትምህርተ ስጋዊ ይሄ ነው። ምናልባት የሚጨመር ነገር ካለበት ጨምርበት፣ ካልሆነ ግን ጃለህ እንዴ? ቆይ አንዴ ይሄ ካን ትቀጥላለህ። ጃለህ እሺ ጃ የለም። በጣም ይቅርታ ታውቃላችሁ፣ ሰዓቱን አልተመለከትኩትም። አዎ ጃ አለ። ጃ ሚተናሳ ምን ይተኛል እየከፈታ እንዴት? በጣም ከታላቅ ይቅርታ ጋር መውጣት ስላለብኝ ነው። ችግር ውስጥም ጥያቄ መቀበል ይቻላል። ሜቢ ሚስጥረ ስጋዊ ካንተ ጋር ብቻ መውጣት አለብን ብዬ ነው እንጂ ሌሎች ጠይቀውም ካለ መቀጠል እንችላለን። ሌላ ሰዎች የሚያስቀጥል ሰው ካለ ብዬ ነው። ችግር የለውም። አይ ጥያቄ ይሄን ስታወሩ የሰማውም ስለነበረ ስለሱ ወይም እሱን አንዴ ዘግተ ነው ከዛ በኋላ ሌሎቹ ጠይቆች ማንሳት የሚያነሳ ሰው ካለ ወደ እነሱ ጥያቄ መሄድ እንችላለን። እሺ አይ ቲንክ ወንድም እህቶች ከታች ስላሉ ማለት እኔ ባስቀጠልኩ መንገድ የሚያስቀጥሉ ሰዎች ስላሉ ከይቅርታ በጣም ይቅርታ ማለት ስርዓት ባይሆንም በጣም ይቅርታ ማስጀመርም አልነበረብኝም፣ ግን ግዴታ ስለሆነብኝ ኢንሻአላህ። እስሚዞ ዛህሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። ወአለይኩም ሰላም። እንዴት ነው? ሰላም ነው? እንዴት ነህ? አልሐምዱሊላህ። እኔ ድንቅ ነኝ። ምስጋና ይገባል ሀያል ጌታ አላህ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ።
ስላገኘኋችሁ በጣም ደስ ብሎኛል። አይ በቃ አስሚዞ እንትና እንድታስቀጥሉት ነው። ግን ከዛ በፊት ሳሙኤል ጥያቄ ከመለኮት የሚበልጥ ጥያቄ ከሆነ አሁን ከምናነሳው የሚበልጥ ጥያቄ ከሆነ አንተን እኔ ላስተናግድህ፣ ከዛ ትቀጥላለህ። በቃ እሺ አቡበከር። አይ በቀላል ጥያቄ ነው እኮ እንስማውና ጥያቄውን እንመዝነው። ምንድነው ጥያቄ? እሺ አይ ጥሩ። ቁርአን የሚተረጎመው በምንድን ነው? ይሄ አሁን ከመለኮት ጥያቄ ጋር ይገናኝማ። መለኮቱን እንጨርስና ከዛ ትጠይቃቸዋለህ። እሺ በተፍሲር ነው ሙባረክ፣ ችግር የለውም እኮ አሁን ምን መሰለህ፣ አሁን እኛ እየጠየቅን ያለነው አንገብጋቢ ነገር አለና ያን ከጨረሱ በኋላ ትጠይቃቸዋለህ። እኔ ምናልባት አንገብጋቢ ከሆነ ብዬ ነው ስለ መለኮት እየተወራ ስለ አምላክ እያወራን፣ ስለ መጽሐፍ ከሆነ ጥያቄው ለምን ታውቃለህ? አይ እሺ ከዛ ያንን እንድትረዳ ነው እና በቃ ከዛ ትጠይቃቸዋለህ። አሁን የመለኮቱን ጉዳይ የጨረሱ እነሱ ኢንሻአላህ። አስሚዞ ዛህሩ ከተመቻቹ እንትን ቀጥሉ ከሂካን ጋር። ሰላም አለይኩም። እሺ ያጀማ ወአለይኩም ሰላም ወራህመቱላሂ ሰላም ትያለህ። ቀጥል ስሚዝ ምን ርዕስ ላይ ነበር? መለኮት ነበር አቡኪ ሲወጣ ምን ይካን ጥያቄ አሁን ነው የገባሁት። ግን ሪኩዌስት የላኩት የነበረው ላይ ያወሩት የነበረው ስለ ክርስቶስ ዘላለማዊነት ነበር ያወሩ የነበረው። ከዛ በኋላ ፕሮቴስታንት ወንድሜ ገብቶ ክርስቶስ ስለ ክርስቶስ አማላጅነት እኔ እንደዚህ ነው ምናምን ማምነው ስላለ እዛ ላይ ጥያቄ ያነሳለት ነበር። ከዛ እኔ ከገባው በኋላ ደግሞ ስለ ሚስጥረ ስጋዊ ጠይቆኝ ነበርና ሚስጥረ ስጋዊ ማለት ምንድነው ሳይሆን ያለኝ እዛ ላይ ያለ ስለ ሚስጥረ ስጋዊ ጠይቆኝ ነበርና ስጋ ያልሆነ አምላክ አለ ወይ ብሎ ያጠየቀኝ ነበርና ሜቢ በሱ ላይም ከሱም ጠይቃ ለመነሳት እንችላለን። ግን ሌሎች ሙስሊሞች እዚህ ጥያቄ ካላቸው ወይ ለመቀጠል ብዬ ካልሆነ ወርዳለሁ ወይም ችግር የለው ሌላ ካላችሁ። አይ እኔ ጥያቄ ነበረኝ። አይ እንቀጥል። ቆይ ሳሙኤል ችግር የለም አንተንም እናስተናግዳለን። እኮ እሱ አይ ጥያቄ ወጣሎ ምናምን እያለ ነው እኮ። አይ ከሌላችሁ ብዬ ነው እንጂ ችግር የለውም። ሳሙኤል ስቴፕ ዋይዝ እናርገው። ምንድነው ስቴፕ ዋይዝ እናርገው። ከሂካን ጋር ስንጨርስ ካንተ ጋር እንቀጥላለን። ምንም ችግር የለውም። ኦኬ ሂካን አይ ቲንክ በመለኮት ዙሪያም ጥሩ ሐሳብ ስላነሳችሁ ይሄ ሚስጥረ ስጋዊም ጋር ከተነካካ አይቀር ጥያቄ መጠየቅ ይቻላልና ወልድ ወደ ምድር ከመምጣቱ በፊት ይሄንን ስጋ አልተዋህደውም ነበር አይደለ ሂካን? አዎ። ግን ያንን ጥያቄ ማንን ተራስ ከሆነ አንዴ መልሼው ልለፍ 10 ሰከንድ ከሰጠኸኝ እሺ ሰዎች መሃል ጥያቄ የሆኑ እንዳያልፍ ብዬ ነው። አዎ አይ ከዚህ በፊትም አውርተንበት ነበር። ግን ያው በአጭሩ ለመመለስ ያህል ስለ ስላሴ ሰው ከተረዳና ከዛ በኋላ ስለ ስላሴ የተረዳ ሰው ከሆነ ይሄንን ጥያቄ የሚያነሳው ማመን ሳይሆን መረዳት ያለው ሰው ከሆነ ይሄን ጥያቄ የሚያነሳው ምን ብለን ነው የምንመልሰው? ስጋን ያልተዋሃደ አምላክ አለ ወይ ሲባል በተለየ አካሉ፣ ለዛ ነው የምንጠቀማቸው ቃላቶች መጀመሪያ ስላሴ መረዳት ስለሚያስፈልግና በተለየ አካሉ ስጋ የሆነ ወልድ የሚባል አምላክ አለን። በተለየ አካሉ ማለት ስለ አካልና ስለ ባህሪ ያው መረዳት አለው ብዬ ስላላሰብኩኝ ነውና በተለየ አካሉ ስጋ የሆነ አምላክ ነው ያለን ማለት ነው። ስለ ክርስቶስ የሚነሳ ከሆነና ከዛ ወደ አንተ ጥያቄ እንሂድ ይችላል። ይቅርታ ስላቋረጥኩ። ጥሩ እሺ። ስለዚህ ወልድ አይ ቲንክ እንትኑን ምናልባት ከመሰረቱ እንትን ማለት ብዙም አይጠበቅብህም። ኖሃው ስላለኝ ችግር የለውም እንትን አትበል ወይም ደግሞ ሚስ አንደርስታንድ አላደርግህም። ስለዚህ ወልድ ወደ ምድር ከመምጣቱ በፊት ስጋውን አልተዋህደም ማለት ነው። ስጋን ስለ ወልድ ስጋ መሆን ስለሚስጥረ ስጋዊ ስናወራ ወልድ ስጋን የተዋሃደው ቃል ስጋ ሆነ አይደለም ሆነ የሚለው ራሱ የሚያሳየን የሆነ ጅማሬ ያለው ነገር እንደሆነ ማለት ነው። ስለዚህ ስጋን የተዋሃደው ድንግል ማርያም ሲወለድ ነው። ስለዚህ አሁን ምን ፖይንት ተፈጠረ መሰለ?
ከተዋሃደው በኋላና ከተዋሃደው በፊት የሚል ሁለት ሲናሪዮዎች አሉ። ያ ማለት ለምሳሌ ከዚህ በፊት ያው አንተ በአንተ ፐርስፔክቲቭ አምላክ ነው ብለህ ስለምታስብ አምላክ ደግሞ መጀመሪያም ስለሌለው ወይም መጀመሪያ ሊኖርም ስለማይችል ወልድ ዘላለማዊ ነው ብለህ ስለምታስብ ስለምታምን ከዛ በፊት ወይም ደግሞ ወልድ ስጋ ከመሆኑ በፊት ሰዎች ሲያመልኩት የነበረና ወልድ ስጋ ከለበሰ በኋላ ሲያመልኩት የነበረው ነገር የተጨመረ ነገር አለ ማለት ነው። የተጨመረ ነገር አለ። ያ ማለት ስጋን ገንዘቡ ሲያደርግ ስቲል ነው ስጋን አብሮ ነው ገንዘቡ አድርጎ ወይም ደግሞ ዘላለማዊ ነው ያደረገው ስቲል ነው። ወይም ደግሞ አሁን ላይ ለምሳሌ እኔ እናንተ አሁን በመናወራበት ታይም ላይ ወልድ ከስጋው ጋር ነው አንድ ላይ ያለው። ያ ማለት ገንዘቡ አድርጎታል የሚል እምነት ስላለ ማለት ነው። አሁን አንተ ስታመልከው የነበረውና ወልድ ስጋ ከመሆኑ በፊት ሲመለክ የነበረበት ስታተስ አንድ አይደለም። ከጊዜ በኋላ የተጨመረ ነገር አለ። ያ የተጨመረው ነገር ከጊዜ በኋላ ከአምላክ ጋር ተዋህዶ እየተመለከ ነው። አግኝተኛል ጥያቄው? አስሚዞዋል ማስረጃስ ሳሙኤል ቆይ ሳሙኤል የተጨመረ ካልከው እንዲ ብለህ ማስረጃ ሳሙኤል ካንተም ጋር ቀጥላለው ስቴፕ ዋይዝ እናርገው። ይኸውልህ ከሂካን ጋር ከጨረስን በኋላ ከዛ በኋላ ካንተ ጋር እንሄዳለን። ችግር የለውም። አሁን ለሂካን እንትኑን ስጠው እድሉን እንስጠው። ቀጥል ለሂካን። ኦኬ ጥያቄን ሪስቴት ለማድረግ ያክል በብሉይ ኪዳን ይመለክ የነበረው አምላክና አሁን አንተ የምታመልከው አምላክ ልዩነት አለው ወይ? እና ይሄን መሰረት ያደረገው ደግሞ ስጋን ከተዋሃደ በኋላ አምላክነት ላይ ስላሴ ላይ የተጨመረ ነገር አለ ወይ ነው አይደለም እንትኔ? ያ ስፔሲፊካሊ ወልድ ላይ ያ እሺ ስለ አምላክነት ስለ መለኮት እያወራን ስለሆነ ብዬ ነው። አንተም እንዳነሳኸው ለምንድነው ስጋውን ከተዋሃደው በኋላ ስጋውን የክርስቶስን ስጋ ይሰገድለታል? በቃ ለአምላክ የምናሳየውን ክብር ሁላ ለክርስቶስ ስጋ እናደርጋለን። ያ ከምን የተነሳ ነው? ልክ አንተ እንደጠቀስከው ክርስቶስ ከማርያም የነሳውን ስጋ የራሱ ስላረገውና ገንዘቡ ስላረገው ማለት ነው። ከዛ በኋላ የራሱ ነው ማለት ነው። ቀደምም ደግሞ ሲነሳ ያው አሁን ለምሳሌ ለማንሳት ሳይሆን ቀደም ከወንድሜ ጋርም ሲያነሱ ስለ መልጃ ስለምን ሲያነሱ ነበርና ያም ራሱ መካከለኝነትን ካለመረዳት ስለዚህ ስለ ክርስቶስ ምንነት ስለሆነ ያወራን ያለነው ስለ መካከለኝነት መጥቀስ አይቀርም ማለት ነው። መካከለኝነት ከምን አንፃር ነው ራሱ የሚለው ነገር አዎ ልክ ነው። መጀመሪያ ቀደም እንደጠየቀኝም አዎ ልክ ነው። ስጋን የተዋሃደው ከማርያም ከድንግል ማርያም ከስጋዋ ስጋ ነስቶ ሲወለድ ነው። ያ ውልደቱ የቃል ስጋ ሆነ የሚለውን ያመጣልናል ማለት ነው። ስለዚህ ያ አሁን ስለ መለኮት ስለሆነ የምናወራው መለኮትነት ደግሞ የሚቀየር የሚለወጥ አይደለም ማለት ነው። ስለዚህ አሁን ይሄንን ጥያቄ ለመመለስ መጀመሪያ የክርስቶስ ቃል ማነው የአብ ቃል ክርስቶስ ዘላለማዊ ነው የሚለውን ነገር ማሳት አለብን ማለት ነው። ስለዚህ መጀመሪያ ላይ እሱ ላይ ከተማመንን ወይ ደግሞ ከተማመንን ስልክ ያው እሱ ላይ ሐሳቡ በደም ግልጽ ከሆነ ስለ ክርስቶስ ዘላለማዊ አምላክነት ዘላለማዊ ስለመሆኑ ማለት ነው። ከዛ በኋላ በራሱ ፍቃድ የወደቀውን የአዳም ዘር ለማንሳት ሲል ስጋን ተዋህዷል። ስጋን ገንዘቡ አድርጓል ከዛ በኋላ ማለት ነው። ስለዚህ ይሄ መለኮቱ ላይ የሚያመጣው ለውጥ ኖሮ ሳይሆን መለኮትነቱ ከዘላለማዊ ነበረ አሁንም ያለው ወደፊትም የሚቀጥል ነው መለኮትነቱ ማለት ነው ስለ ትሪኒቲ ስናወራ። ከዛ ግን ይሄ ግን የሚያመጣው ምንድነው ድህነት ላይ ነው። ስለ ድህነት ስናወራ ደግሞ ያ ስለ ድህነት የምናወራ ከሆነ ደግሞ እንዴት ነው ያዳነን ወደሚለው ጥያቄ ስንመጣ እንጂ መለኮትነት ላይ ያንን ጥያቄ ጨርሰው ነው እንመጣው ማለት ነው። ስፔሲፊካሊ አሁን ስጋውን ከጊዜ በኋላ